የአፍሪካ ቀንድ ፖለቲካ ምዕራባውያኑ ያኔ በዘመነ ቅኝ ግዛት ቀይ ባህርን ለመቆጣጠር የኢትዮጵያን ደጋማ ክፍል መቆጣጠር ላይ የተመሰረተ ስትራቴጂካዊ የነበረ መሆኑን የአደባባይ ሚስጥር ነው። አሁንስ የቀይ ባህርን አካባቢ ግዛት ለማድረግና የውሃውን የትራንስፖርት መስመር ለመቆጣጠር የሚመች ኃይል ሁሉ ኢትዮጵያን ለመጠቅለል መጓጓቱ የማይቀር ስለመሆኑ አያሌ የታሪክ ማሳያዎችን መዘርዘር ይቻላል ይለናል ስለ አባት ማናጄ። ሰላም ጤና ይስጥልኝ። ዛሬ የአፍሪካ ቀንድን ፖለቲካን ተነትናለን። በቀይ ባህር አካባቢ የሚገኙት ሀገሮች በሙሉ አብዛኛው መሬታቸው ምድረ በዳ ነው፣ ሐሩር ነው። የምግብም ሆነ የውሃ ችግር አለባቸው። የኢትዮጵያ ደጋማው ክፍል ግን የምግብና የውሃ ችግር የሌለበት ከመሆኑም በተጨማሪ ቀዝቃዛና ለጤንነት የሚስማማ የቀይ ባህርን የጉዞ መስመር ለመቆጣጠር የሚያመች ከፍታ እንዳለው ስለሚታወቅ ወደ አካባቢው የተጠጋ የሰራዊት ኃይል ሁሉ በመጀመሪያ አይኑ የሚጥልበት ቦታ እዚህ ጋር ነው። በወታደራዊ ቋንቋ ገዢ መሬት እንደሚባለው መሆኑ ነው። የሆነ ሆኖ ከዚህ በፊት ምዕራባውያን ኃይሎች የአፍሪካ ቀንድ ግዛታቸውን ለማስፋፋት የተጠቀሙት ዘዴዎች 3 ናቸው። አንደኛው ቀላልና ብዙ ወጪ የማያስከትለው ዘዴ ማታለል ነው። የአካባቢውን ሀገራት መሪዎች በልዩ ልዩ አይነት መንገድ እያታለሉ ነፃነታቸውን ገፈው ግዛታቸውን ያስፋፋሉ። ሁለተኛው በየሀገራት ውስጥ ያለውን የሃይማኖትና የቋንቋ ልዩነትን ጨምሮ በስልጣን ተቀናቃኞች መሃል የሚፈጠረውን የኃይል መተጋገል ምክንያት እያደረጉ ደም አፋሳሽ ግጭቶችን መቀስቀስና የጸጥታ መደፍረስ ላይ ያተኮረ ነው። ራሳቸው አራግበው ከቁጥጥር ውጭ እንዲሆን ያሰሩበትን ግጭት ተገን አድርገው ደግሞ በቀላሉ የሚገቡበትና ስልጣናቸውን የሚዘረጉበትን መንገድ ይፈጥራሉ። በዚህም ግዛታቸውን ለማስፋፋት ይሞክራሉ። ሶስተኛው ሁለቱ ስልቶች አልሰራ ሲላቸው በቀጥታ በጉልበትና በጦር ኃይል ግዛታቸውን ለማስፋፋት የሚሄዱበት ርቀት ነው። ምዕራባውያኑ በአፍሪካ ቀንድ ላይ 3ቱንም ዘዴዎች ተጠቅመዋል። ይህም ሆኖ በድፍን ሀገሪቱ 3ቱንም ዘዴዎች እስከ መጨረሻው ድረስ ያሸነፈች ሀገር ኢትዮጵያ ብቻ እንደሆነች ልብ ይለዋል ፕሮፌሰር መስፍን ወልደማርያም በ2008 ዓ.ም። ይህን ስንል በመሰረቱ ማንም ምዕራባውያን ኃይል የኢትዮጵያን ሕልውና ለመደምሰስና የኢትዮጵያን ነጻነት ለመግፈፍ አልቻለም ማለታችን እንጂ የኢትዮጵያን አካል በምዕራባውያን ኃይሎች አታላይነትና ተንኮል በጦር ኃይላቸውም አልተቆረጠም አልደማም ማለታችን ግን አይደለም በሚል አውድ መግለጻቸውን ማስታወሳለሁ። አሁንስ የሀያላኑ ከአፍሪካ ቀንድ እስከ ታላላቅ ሐይቆች ድረስ የአዲስ ካርታ ብወዛ ጅማሮ ወይስ የአፍሪካን ቀንድ በአዲስ መበወዝ የሚቻለው በሱዳን ኦማር ሐሰን አልበሽር አስተዳደር ከተወገደ በኋላ ነው የሚል እምነት ስለነበራቸው ነውን? በእርግጥ ያን የካርታ ብወዛ ቀጠናዊ ስትራቴጂካዊ በአሜሪካው ሀሳብ አፍላቂ መማክርት በመንግስት ወጋኝ ኩባንያ ራንድ ኮርፖሬሽን ትስራው ዘንድ በኩል ይፋ አድርገውት ነበር። ከ11 ዓመት በኋላ በአውሮፓውያን አቆጣጠር ሐምሌ 2001 ደቡብ ሱዳን ከሱዳን ተገንጥላ አዲስ ሀገር ሆነች። አሁንም ሰዎቹ ዳርፉር ማለታቸውን ቀጠሉ። በዚህ መሃል እንደ ኢትዮጵያ አቆጣጠር በ2019 ወደ ስልጣን ከመጡ ጀምሮ ሲጠሏቸው የባጁት ፕሬዚዳንት አልበሽር ከመንበረ መንግስታቸው የተወገዱት ይህን ተከትሎም ሀያላኑ ሀገራት ለአካባቢያቸው የነደፏቸው ግዛታዊ ማስተካከያዎችና ድህነታዊ አወቃቀሮች ተግባራዊ እንዲሆኑ በተለያዩ አቅጣጫ ወደ መጣሩ ገቡም። መጠንቀቁ ሳያስፈልግ አልቀረም። የአፍሪካ ቀንድ እስከ ታላላቅ ሐይቆች አስፋፍቶ ታንዛኒያ፣ ሩዋንዳ፣ ብሩንዲ እንዲያጠቃልል የተነደፈ የታላቁ ቀንድ ግሬት ሆርን ህልም ሆነ። ከዛሬ 21 ዓመት በፊት የዩጋንዳው ፕሬዚዳንት ዮሪ ሙሴቬኒ የነደፉት የ6 ሪፐብሊካኖች ፕሮጀክት ተግባራዊነት አሁንም በምዕራባውያኑ የጂኦፖለቲካ ራዳር ውስጥ ነውና ይሳካል አይሳካም፣ ጊዜው ይፈቅዳል አይፈቅድም የሚሉ ጥያቄ ጋጋታዎች ሳይዘናጉ የሌላ ሀያላኑ የሱዳን አንበርብሮሽ የካርቱም የጂኦፖለቲካ ሜዳ ከራሽያ እስከ አሜሪካ ከቻይና እስከ ቱርክ ከህንድ እስከ ኳታር እያጋፋ ነው።
ወቅታዊ የካርቱም የሽግግር መንግስት በሁለት ገመድ በሲቪልና በወታደራዊ ተወጥሮ ጉተታን እያስተናገደ ነው። ከዚህ የሀያላኑ ርኩቻ ካርቱም ራሷን አድና ከጎረቤቶቿ ተርታ ለቀጠናው መረጋጋት ትሰራ ይሆን ወይስ በአሁናዊ ቀለቢስነት እርምጃዋ ራሷንም ሆነ ቀጠናውን ወደ ባጀበት የድህነት አዙሪትና የታሪኩ አካል ወደ ሆነው ግጭት ይዘው ታዘግማለች የሚሉ ጥያቄዎችን ለመመለስ የተወሰነ ጊዜ መታገስ ይጠይቃል። የግብፅ የባዕዳን ተልዕኮ አስፈጻሚነት ግብፅ በዝነኛ መሪዋ ጋማል አብዱል ናስር ዘመን የነበራትን የዲፕሎማሲ ታሪክ ዛሬም ዳግም እየተገበረች ነው። ያኔ ናስር ተግባር ተኮር የአፍሪካ ዲፕሎማሲ ይከተሉ እንደነበር አይዘነጋም። በአንድ ዓመት ውስጥ በርካታ የአፍሪካ ሀገራትን የናስር ሚኒስትሮች ዙረዋል። የዚህ ጉዞ ዋነኛ ዓላማውም በወቅቱ በኢትዮጵያ ፊት አውራሪነት ይቀነቀን የነበረውን የፓን አፍሪካ እንቅስቃሴ መገዳደር ነበር። ነገር ግን አልቻሉም። በኢትዮጵያ ተረቱም። ካለፈው አንድ ዓመት ጊዜ ጀምሮ ደግሞ የግብፅ ውጭ ጉዳይ ሚኒስትር ሻሚ ሹክሪ ከደርዘን በላይ የአፍሪካ ሀገራትን እንደጎበኙ ተከታትለናል። የእሳቸው ጉዞ ዓላማ ግልጽ ነው። ግብፅ ከአሁን በፊት አፍሪካ ላይ የሰረችውን የዲፕሎማሲ ስህተት መድገም አትሻም። ከነዚህ ስህተቶቿ መካከልም በአውሮፓውያኑ አቆጣጠር በ1973 የአረብ ኢስራኤል ጦርነት ወቅት የግብፅ የአፍሪካ መሬት በእስራኤል በመወረሩ በርካታ የአህጉሩ ሀገራት ከእስራኤል ጋር የዲፕሎማሲ ግንኙነታቸውን እስከ ማቋረጥ ደርሰው ነበረ። ግብፅ ግን ይህን ውለታ ከመጤፍ ሳትቆጥር ፊቷን ወደ ሀብታሞቹ አረብ ሀገራት በማዞር በአፍሪካ የነበራት ሚናና ዝና እንደ እምቦይ ከስክሰዋለች። ከካምፕ ዴቪድ ስምምነት ማግስትም አፍሪካውያን ይልቅ አውሮፓና አሜሪካ ናፋቂ ከመሆኗ በዘለለ ከ1992 የሚድሬዱ የሰላም ጉባኤ በኋላ ይዋቀራል የተባለው አዲሱ የመካከለኛው ምስራቅ አገሮች ውህደት ውስጥ መተቃቀፍ በልጦባት እንደነበርም ይታወሳል። በዚህ ግርግር ግብፅ በአፍሪካ አህጉር ከተመሰረቱ በርካታ ቀጠናዊ የኢኮኖሚ ውህደቶችን ያነገቡ ማዕቀፎች ውስጥ የአባልነት መብትን ሳታገኝ ቀርታለች። መቼም ለኢንዱስትሪ ሸቀጦቿ ገበያ ፈላጊ ለሆነችው ካይሮ ይህ በቀላሉ የማይታይ ስህተት ነበርም። የዘመኑ ናስሮች ሱዳን ከኢጋድ ያውም ራሷ በሊቀመንበርነት ከምትመራው ለማስወጣት ባጠመዱት ወጥመድ ቀዳሚ ያደረጉት አዲስ ወዳጅነት መመስረትን ነው። ሰሞኑን እንደምናስተውለው ሰው ባልተቀደሰ ጋብቻ የጫጉላ ፈንጠዝያ ላይ ናቸው። የካርቱም መለዮ ለባሾች አሻፈረኝ ባይነትም ሱዳንን ከኢጋድ ማስወገድ አንዱ ስልት ይመስላል። በእርግጥ በዚህ ድምዳሜ ከተስማማን ይህ የካይሮ መንገድ ከምዕራባውያንና አሜሪካ ታላቁ ቀንድ ምስረታ አዲስ ካርታ ብወዛ ጋር ይገናኝ ይሆንን የሚል ጥያቄ ማስከተላችን አይቀሬ ነው። በሌላ በኩል ደግሞ የህዳሴው ግድብ የሁለተኛው ዙር የውሃ ሙሊት በመጀመሩ ምክንያት የግብፅ አክሲዮን ገበያ አሽቆለቆለ የሚል ሐሳዊ ዜና ማጫጫሃቸው ነገሩን ከምዕራባውያን ኩባንያዎች ጋር የማስተሳሰር ስልት አድርገን እንድናየው የሚያስገድድ ነው። በዚህ ላይ በርካታ የምዕራባውያን ኩባንያዎች በግብፅ በኩል የአረብ ባህረ ሰላጤን አንጡራ ሀብት መቀራመት መፈለጋቸውም ሆነ እየተቀራመቱ መሆኑን መሬት የረገጠ ሀቅ ነው። አፍሪካም የተሰኘው ዋሽንግተን ሰራሹ የአፍሪካ አሜሪካ የጦር ኃይል አንድ ከፍተኛ መኮንንም ቻናል 4 ከሚባለው ሚዲያ ጋር ባደረጉት ቆይታ የናይል ጉዳይ የግብፅ ህልውና ነው ማለታቸው ከላይ የተነሱ መከራከሪያዎች የሚያጠናክር ነው። በጥቅሉ ነጥቦችን ስንገጣጥማቸው በኢትዮጵያ ላይ የተደቀነው ወቅታዊ የጣልቃ ገብነት አዝማሚያ እና አካሄድ የቀይ ባህር ፖለቲካና የናይል ወንዝን የመቆጣጠር የግብፅና የባዕዳኑ ተልዕኮ አንድ አካል ሆኖ እናገኘዋለን። ጥያቄው እኛ ይህን ሁነት ለመመከት የት ላይ እንገኛለን የሚለው ነው። ዛሬም እንደ ትናንቱ በቁጭት መንገድ ለማዘገም መዘጋጀት ወይስ ለቁጭት የሚዳረጉ መንገዶች እየዘጉ አዳዲስ የጥፋት መንገድ መክፈት እናተኩራለን? የቱ ይሻላል? እናመሰግናለን። ክብሯትና ክብሯን ላይክ ሸር